በዚህ ልመረሳት ነበር። ምን? መጀመሪያም እኮ አውቄው ነበር። አልገደልኳትም። ለምን? ምን ተፈጠረ? ብሌን መናገር ጀመረች። እንዲሁም ጆን ደግሞ የእናትና የአባት ገዳይ ወይዘሮ ሰላም ነች ብሎ ነበር የላከው። ጆንም አቶ በኃይሉ የእናትና የአባቱ ገዳይ እንደሆኑ አወቀ። በጣም ነው ደስ የሚለው ጆን ማለት ነው። እውነት ለመናገር በዚሁ በጥርጣሬው ቀጥሎበት አቶ በኃይሉ እንደሆነ ቢያውቅ በጣም ነው ደስ የሚለው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ባለፈው ክፍል ላይ አቶ በኃይሉ እንግዲህ ብሌንን ለመጨረስ እንደዚሁ እንደ ጆን ደብቆ ደግሞ ወላጆቿን ገሎ ደብቆ ያሳደጋት ልጅ ነበረች። አሁን ላይ የአቶ በኃይሉ ድብቅ ሚስጥር እየወጣ ነው ያለው። ምክንያቱም በዚህ አይነት ሳሚ ራሱ ሳስበው ምክንያቱም የአቶ በኃይሉ ቀኝ እጅ ነበረ፣ ግን ደግሞ ሳሚ ግን የራሱ ልጅ ይመስለኛል እናቱ ወይ ሳያውቅ ገሎ ራሱ አሳድጎ ራሱ ቀኝ እጅን ያደረገው ሳሚ ግን በጣም ምስኪንዬ ነው። ማመዛዘን የሚችልና ጥሩ ሰው ነው። ጆንም እንደዛው እንግዲህ ወዳጁን ገሎ ነው እንግዲህ ጆንን ደግሞ ደብቆ ልጅ እያለ አሳድጎ እንግዲህ አሁን ለሱ ለሚፈልገው ነገር እንደ መሳሪያነት እየተጠቀመበት ነበረ። ያችንም ብሌንን ለመግደል እኔ አቶ በኃይሉ ሰላም ብሎሻል፣ ከእንግዲህ እንደዚህ ከምትሰቃይ አሰናብትሻለሁ፣ ገላግልሻለሁ እያለች በነበረችበት ሰዓት እኔ እውነት ለመናገር ዶክተሩ ነው እያሳዘነኝ እዛ ጋር ተወግቶ ወዲቅ ብሌን ላይ ያለው ድንጋጤና መናገር እየቻለች አለመናገሯ ያለው እንግልት በጣም ነው የምታሳዝነው። ምክንያቱም ድረሱልኝ እያለች ራሱን ለመጮህ ሞክራለች፣ ግን ደግሞ አልቻለችም። ጆንም አቶ ኃይሉ እሷን ሊገላት እንደሆነ አውቀው እንግዲህ እየሮጠ ነበረ። ወይዘሮ ሰላም እዚህ ጋር ግን የሆነ እኔ ማለት ወይዘሮ ሰላም ጥሩ ነች፣ ግን ደግሞ በቃ የሆነ አንድ ሰው የሆነ ነገር ሲላ ወደ አንደኛው ሸርተት ትጥላለች እና ወደ አንደኛው ሳሚን መጠራጠር አልነበረባት። ምክንያቱም ሳሚ ገባችውን ነርስ አይቶ ተጠራጥሮ ለመግባት ሞክሮ ነበር። ምክንያቱም ደስ አላለኝም በሚል ሰዓት ወይዘሮ ሰላም ከልክለዋለች። በዚሁ አጋጣሚ እንግዲህ ጆን በጣም እየሮጠ መጥቶ ልትወጋት የነበረበት ግሉኮሱ ላይ የነበረበት እንግዲህ አስጥሏት ልጅቷም እንድትወጣ አድርጓታል። እሱ እየሮጠ በሚገባ ሰዓት ነው ወይዘሮ ሰላም ሮጠው ገብተው ነበረ። ልጅ ደህና ነሽ ወይ እያሉ እንግዲህ እሷን ነበር እየጠየቋት የነበረ። ደስ የሚለው ነገር ያው አልተመረዘችም። ጆንም እንግዲህ ልጅቱ ማነች እያለ ተከትሏት ወጥቶ እንግዲህ ፈልጎ አግኝቷት ነበረ። እሷም ደግሞ ለአቶ በኃይሉ ደውላለት ልጄ እኔ እኮ የምኮራብሽ ልጄ ነሽ፣ አቆራሽኝ አይደለይ ወጋሻት ሞተች ወይ በሚላት ሰዓት ላደርገው አልቻልኩም፣ የሆነ ልጅ መጥቶ አስጣለኝ ወይም ደግሞ ያንን ላደርገው አልቻልኩም በምትለው ሰዓት አቶ በኃይሉ ደግሞ ከኔና ከአንቺ ከሶስታችን የሚያውቅ የለም፣ ማን ነው እንደዚህ የሚያደርገው? ጆን ነው አይደለም ወይ? ምን አይነት ነው ብሎ እየጠየቀ በነበረበት ሰዓት ጆንም ከኋላ መጥቶ የሆነ ጥቁር ረዥም ብለዋለች። ምክንያቱም ይሄ ደግሞ ጆን አይደለም፣ ማን ነው ይሄንን ላደርግን ያሰበ? ማን ነው ጠላቴ ብሎ እንግዲህ ቃልን ነበረ እየጠረጠራት የነበረው። ቃልም እኔን መቼም እያሰብከኝ አይደለም፣ እኔ ካንተ ጋር እዚሁ አይደለም ወይ ያለሁት በምትለው ሰዓት እሱም እንግዲህ አንቺ ምንም ነገር ማድረግ ትችላለች፣ ስለዚህ ከኛ ከሶስታችን የሚያውቅ የለም፣ ራስሽ ነሽ እንደዚህ እያደረግሽው በሚላት ሰዓት እኔ እኮ ብሌን እንዴት ሞትልኝ ከአንተ በላይ ነው የምፈልገው፣ ስለዚህ ደግሞ እንዴት ብዬ ነው ይህንን የማደርገው? እኔ ብሌንን እኮ በጣም ነው የምጠላት ብላለች። ምክንያቱም ብሌን ከሞተች እሷም ወይዘሮ ሰላም ልጅ ሆና ትቀጥላለች። ማንም የሚቀናቀናት ወይም ደግሞ ሌላ የላትም። በዛው ልክ ደግሞ ዳግምን በነፃነት ታገኘዋለች። ዳግምንም የራሷ ማድረግ እንደምትችል ስለምታስብ ብሌንን አብዝታ ነው የምትጠላት። ግን ደግሞ የእሷን የሆነ ነገር እንደወሰደች አልገባትም። ቃልም እውነት ለመናገር እዛው ቢገላት አሪፍ ነበረ። እኔን መግደል አትችልም፣ ትልቅ መረጃ እኮ ነው የያዝኩት፣ ስለዚህ ይሄንን እዣለሁኝ፣ አንተ እኔን ልትገለኝ አትችልም በምትለው ሰዓት
እሺ ከኔ ምንድነው የምትፈልጊው ስላት እንግዲህ እቤት ነው መመለስ የምፈልገው፣ ሲቀጥል ደግሞ መሳሪያህን ስጠኝ ብለዋለች። እኔ አልሰጥሽም እያሉ እየተከራከሩ ነበረ። ወደ ጆንና ወደ አዲሷ ልጅ ስንሄድ እንግዲህ ጆንም አንቺ ማንሽ ምንድነው እየፈለግሽው በሚላት ሰዓት በጣም ነው የምታምረው። ስትቆጣ ደግሞ በጣም ደስ የምትልና አርቀ ማሰብ የምትችል ልጅ ነህ፣ ስማርት ነህ፣ ጭንቅላትህ ስማርት ነው እያለች እንግዲህ ስታደንቀው ነበረ። እንደዚህ ያለኝ ነገር እኔ አልፈልግም። ስለዚህ ማነው የላከሽ? ለምንድን ነው ልጅቷን ለመግደል የሞከርሽው? በሚላት ሰዓት አቶ በኃይሉ እንደኔ ወላጆችህን ገሎብህ ነው ወይ በምትለው ሰዓት በጣም ነበር የደነገጠ። ምን ማለት ነው? ወላጆችን እኮ እየገደለ ልጆቹን ደግሞ እየወሰደ እያሳደገ ለራሱ መሳሪያ ነው እየተጠቀመ ያለው በምትለው ሰዓት ጆንም ጋሼ እንደዚህ አያደርግም ትወደዋለህ መሰል በምትለው ሰዓት አዎ ጋሼ በጣም ጥሩ ሰው ነው፣ እንደዚህ የረከሰ ነገር አያደርግም በሚላት ሰዓት እሷም እኔም እንደዛ ነበር የማስበው፣ ግን ደግሞ እየቆየው ሲሄድ እኔን የእሱ መጠቀሚያ ያደረገኝ፣ ምክንያቱም የሚፈልገውን ቆሻሻ ስራ ያሰረኛል። እሱን ራሱ ለማቆም ሞክሬ ነበር፣ ግን ደግሞ አልቻልኩም። ሰዎችን ነው ወላጆችን እየገደለ ልጆችን ደግሞ እንደዚህ እኔ እናንተን ራሱ መቼ እንድንገናኝ አደረገን? መቼ አስተዋወቀን? ስለዚህ እሱ እኮ በጣም አረመኔና ጨካኝ ሰው ነው እያለች በምትነግረው ሰዓት ጆንም በጣም ነበር እየተናደደ። እንዴት ነው ጋሼ እንደዚህ የሚያደርግ? እንዴት ነው የሚዋሸኝ ብሎ እንግዲህ አቶ በኃይሉ እኮ የገዛ ጓደኞቹን ለንብረት ብሎ የሚገል ነው በምትለው ሰዓት እንግዲህ ጆንም በጣም ነው የደነገጠ። ጓደኛው ማን ነው? ጓደኛውን ታውቂዋለሽ ወይ ብሏታል ማለት ነው። እሷም እንግዲህ ስለ ጓደኛው ወይም ደግሞ ስለ ጆን አባት የምታውቂ ይመስላል። ያው እንገናኝና ወይን እየጠጣ ነው የምነግርህ ብላ እንግዲህ ጥላው ሄዳለች። ጆንም ፈጣሪ ሆይ ይህን ሁሉ ጸጸት አልችለውም፣ ግን ደግሞ የእናትና የአባቴ ገዳይ ሳሚና ሰላም እየሆኑልኝ እያለ እንግዲህ ፈጣሪን እየጠየቀው ነበረ። ወደ ወይዘሮ ሰላምና ወይዘሮ ገነት ስንሄድ እንግዲህ ወይዘሮ ገነትም እኔ ቤት ነው የምትሄደው፣ ልጄ ለምንድን ነው ጤነኛዋን ልጅ ሰጥቼሽ እንደዚህ አትናገር አትጋገር ያደረግሽብኝ ንገሪኝ፣ አንቺ እኮ ክፉ ነሽ፣ ከነ ወንድምሽ ጨካኝና አረመኔ ነሽ እያለችው ወይዘሮ ገነትም ወይዘሮ ሰላምን እየተናገረች አልነበረ። ምክንያቱም እንደነኛ ነበረች፣ ግን ደግሞ አሁን ላይ እንደዚህ ስለሆነች ወይዘሮ ሰላምን ነው ተጠያቂ እያደረገቻት ወይዘሮ ገነት ማለት ነው። እውነት ለመናገር የራስ ልጅ እንደዚህ ሆኖ ማየት በጣም ይከብዳል። ግን ደግሞ ያም ማለያ የወይዘሮ ሰላም ችግር አይደለም። እንደው አንዳንዴ ንዴትና ስሜታዊ ስንሆን ያው የምንናገረውን አናቅም እንጂ ወይዘሮ ሰላም ጥሩ ነች። ግን ደግሞ ወይዘሮ ዳግም ደግሞ ይሄ ሴታ ሴት እንዴት እንዳናደደኝ እውነት ለመናገር ይሄን ሁሉ ያደረገው ሳሚ ነው። የዛ ዕለት ማታ እኮ ቀለበት አሰሬላት ነበረ፣ ተታርቀን እሺ ብላይ ነበረ። እኔ ከሷ ክፍል ስወጣ እሱ ውጭ ቁጭ ብሎ ሲያለቅስ ነበረ። ከእንግዲህ ከህይወታችሁ አልገባም፣ ከእንግዲህ ሄጄላችኋለሁ ብሎ ሄዶ ነበረ። ሲቀጥል ደግሞ እንዴት ነው እሱ ተመልሶ የመጣው? እንዲሁም ደግሞ መመረዟን እንዴት አውቆ ነው ክፍሏ ድረስ ሊገባ የቻለ? ስለዚህ ጭሱን ራሱ እኮ በከሰል ጭስ እንደዚህ ልትሆን አትችልም ብሎ ራሱ ነበር የመሰከረው። ፖሊሶች እያጣሩ ሳለ ግን እሱ በከሰል ጭስ ብቻ እንደዚህ ልትታፈንና እንደዚህ ልትጎዳ አትችልም ብሎ ተናግሯል። ስለዚህ እሱ ያደረገው ብሌንን ስለም እንደማያገኛት ሲያውቅ እነሱ ነው ይሄን ነገር ያደረገ። ያረኩላትን ቀለበት እኮ ራሱ ጣታ ላይ አላገኘሁም፣ እጇ ላይ አልነበረም፣ ጥላው ነበረ ብሏል ማለት ነው። እውነት ለመናገር ዳግም ቢወጣና በጆን ቢተኩ በጣም ነው የሚያስጠላው። በቃ የሆነ አነጋገሩ ራሱ ቅጥል ነው የሚያደርገው። የሆነ በጥፊ በሉት ነው የሚያስብለውና ይሁን እንደ ሴታ ሴት ነገር ነው የሚሰርበው። ለሷ ለብሌን ሳሚ ነው ያተረፋት። ሳሚ ባይኖር ኖሮ ሞታ ነበረ። ዳግም በጣም ነው የሚያናድደው ነው ለመናገር። የሆነ ቅናትም ልክ አለው። የሆነ እንደዚህ እንኳ ታማ ምን አለ ተስማምተው ከዳነች በኋላ ሁሉን ነገር ቢያደርጉት ከሳሚ ከዳግም ይልቅ ሳሚ ነው ለብሌን ብዙ ነገሯን ህይወቷን እያተረፈ። እንዴት ነው እንደዚህ የምትለኝ? ሳሚ እኮ ለብሌን ህይወቱን ራሱ ሰጥቷል በምትለው ሰዓት እንግዲህ ወይዘሮ ሰላም አትሞኝ፣ እሱ የዛ ጊዜ የብሌንን ልብ ለመውሰድና ወይም ብሌን ልብ ለመግባት ሲል ነው እንጂ
ሳሚ እኮ የአቶ በኃይሉ ቀኝ እጅ ወይም የአቶ በኃይሉ ሰራተኛና ጨካኝና ሰው ገዳይ መሆኑን ረስተሽው ነው ወይ በሚላት ሰዓት ወይዘሮ ሰላምም እንግዲህ ፈሰስ ብላለች። አንተ ነፍሰ ገዳይ አንተ ነው ሆይ ልጄን እንደዚህ እያደረካት ብላ እንግዲህ መልሳ ወይዘሮ ሰላምም በጣም ነበር ያዘነችው የተናደደችው። ምክንያቱም ሳሚ እንደዚህ አያደርግም ለሆነ ነገር ላይ የሆነ በዛም ለምን እሷ በራሷ አይታ አጣርታ መወሰን እየቻለች ግን ደግሞ አንድ ሰው አንድ ነገር ሲላት ወደ አንዱ አሁን ጥፋተኛ ሳሚ እንደዚህ በቃ ሲያለቅስና ሲያዝን ከምንም በላይ እየጠበቃትም አሁን ሐኪም ቤት ባሉበት ሰዓት ራሱ ዶክተሯ በምትገባ ሰዓት ዶክተሯ ላለው ያው ነፍሰ ገዳይዋ በምትገባ ሰዓት እች ልጅ ደስ አላለችኝም ብሎ ሊገባ እንኳ በነበረበት ሰዓት ወይዘሮ ሰላም ነች ያቋረጠችው ወይም ደግሞ አትገባም ያለችው። እና ዳግም ግን እናቴ ሀሳብ ራሱ የለበትም ጅላጅል ጅላንፎ ትላላችሁ እዛው ተቀምጦ ነበር። እውነት በጣም ነው እኔ ያናድድኝ ዳግም በጣም የዛን ሰዓት ራሱ ጭሱ አፍኗት በወደቀችበት ሰዓት ራሱ ሳሚ ደንግጦ ወደ ሐኪም ቤት እንውሰዳት አምቡላንስ እያለ በሚጮህ ሰዓት ዳግም ግን እጇ ላይ የሌለውን ቀለበት ነበር ሲያየ ነበረ። ያው ቀለበቱን ማን ያውጣው አናቅም፣ ግን ደግሞ በጣም ነበር የሚያናድደው የዳግም ገጸ ባህሪ ሆነን ለመናገር ያናድዳል። ጥበቃ ማለት የሆነ በቃ ከምንም ነገር መጠበቅ ሲገባው ግን እሱ በቅናት ጭራሽ እሷን አደጋ ላይ እንድትወድቅ ወይም ደግሞ እሷን አደጋ ላይ የሚጥል ነገር ነው የሚያደርገው። እና ዳግም የብሌን ፍቅረኛ ለመሆን አይችልም። ምክንያቱም ቃልና ዳግም ይሆናሉ። ምክንያቱም ቃል በጣም እንትን ስለሆነች ለቃል ይሆናታል። በቃ እኔ ቃልና ዳግም ይፋቀሩ፣ ሳሚና ብሌን ይፋቀሩ ነው የምለው። ዳግም ከህይወቷ ይውጣላት፣ ከብሌን ምንም አልጠቀማትም። ሰብ ለዛሬ ይዤላችሁ የመጣሁት አደራ ድራማ ይህን ይመስላል። በሌላ እስከምንገናኝ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።